በሳራ መተት ተደርጎብኛል ብለሽ ታስቢያለሽ? አይሰማም ማሪክ። አላስብም ሀቡዬ በፍጹም። እሺ ሳራ እኔ ኢትዮጵያ ከገባው ጊዜ ጀምሮ ምንም አልረዳችኝም ብለሽ ውስጥሽ ያስባል? ኦኬ እኔ ጋ ሳሪ የላከችልኝን ደረሰኞች ደምሬ እስካሁን ድረስ በ2 ዓመት ውስጥ ሳሪ በጌምም ሆነ በካሽ ከሰዎችም ሰብስባ ከኪሷ አንድ ላይ 262,000 ብር ደረሰኝ ልካልኛለች። በ2 ጊዜ ጌም እና በተለያየ ጊዜ ካሽ። ስለዚህ ይሄ በቂ አይደለም እንደ አንድ ጓደኛ በ2 ዓመት ውስጥ ያገዘችው ብለሽ ታስቢያለሽ? አላስብም ብዬም አላውቅም። ሁሌ እኮ ሰፖርት እኔ ናት እላለሁ። አትናገሩ እዚህ ውስጥ የለችም እላለሁ። አንቺ ሀቡ ብዙ ጓደኞች ሊኖሩሽ ይችላሉ። ስለ ጓደኛ በተነሳ ቁጥር ሳራን ይመለከታል እንዴ? ስሟ እስካልተጠራ ድረስ አይመለከትም። ስሟን እየጠሩ ፎቶን እየለጠፉ እኮ ነው ቪዲዮ አቡን ስሜ እየተጠራ ይሉኛል እኮ። ሳራ አይደለችም ሀብት አይደለችም ጓደኛ እላለሁ እኮ። ይሄ እኮ ግልጽ ነገር ነው። ስሜ እየተጠራ አቡ ከዚህ እስኪ አቡ የተሰሩትን ቪዲዮ ሁሉ በተለይ የምትባል ልጅ እኮ ልጇን ሳይቀር ረግማ ነው። ሱመያንተ አንዳለች እንግዲህ ደግሞ አንድዳለች አቡ አንድዳለች እሷ ራሱ አቡ በጣም በቃ እንዲህ ልበልሽ አነጋገሯል። እኔ ከምን ስለማልቆጥራቸው ነው እንጂ አቡ ይሄ ጥቃቅን ምናምን ይሄ ዝም ብሎ ምናምን ይሄ እሷ ስታወራ ወይ እኔ ሳወራ ምናምን ዲፌንድ የሚያደርግ እኔ እንደውም ሰሞኑን አውርቼ አላውቅም ስለ እኮ ምክንያቱም የነበረብኝ ነገር ሌላ ስላለ እና ኢክሩዬ ከቻልሽ አንቺ ነገር ቪዲዮ ሰርተሽ ለአንቺ ተከታዮች ብታሳወቂ ከሳሪ ጋር ምንም አይነት ችግር እንደሌለብሽ በ2 ዓመት ውስጥ የቻለችውን እንዳገዘችሽ እና እሷ መተት እንዳላሰራችብሽ ኬት አምጥተው እንደሚያወሩ አንቺ እንደማታውቂ ቪዲዮ ይሄ እኮ ነገር ማባባስ እንጂ ነገር የሚያረጋጋው ነገር አሁን 4,000 ሰው በቂ ነው። ሳራ እኔ ላይ እንዲያንን ነገር አድርጋለች ብዬ አላምንም፣ አላስብም። እኔን ተውኝ። የሚያገናኘን ነገር የለም ካሁን በኋላ። ሰው የፈለገውን ይበል፣ እኔ የለሁበትም። ሰው የፈለገው ይስደብ፣ ኢክራምን አያገባትም፣ አያገባኝም። ገብቶሻል? ሰው የፈለገውን ይበል። እኔ ቪዲዮ ሰራው አልሰራው ምንም የሚቀይረው ነገር የለም። ሀቡ ከዚህ በፊት እኮ ገብቼ እንዲህ አታርጉ የለችበትም ብያትን ቪዲዮ ይቅር ብያቸዋለሁ፣ እሷንም ጨምሬ። ከዛ ውጭ አቡ ምንም ነገር የሚያገናኘን ነገር የለም። ምክንያቱም ሀቡ ምን ብዬ ንገርሽ፣ አንድ ሰው የማዘንሽ፣ የማልቀስሽ፣ የመከፋትሽ መንስኤ ከሆነ መራቅ ነው ያለብሽ። እኔ ኢክራምን የማሳዝን ከሆነ የማስከፋ ከሆነ በህዝብ ዘንድ እኔ ጥሩ ጓደኛ ካልሆንኩኝ አያስፈልግም ሳ ነገር ግን ማንኛውም ሰው ላደረገኝ ነገር ሁሉ በኢክራም ዙሪያ ለሰራው ሁሉ ይቅር ብያለሁ፣ አመሰግናለሁ። አቡ ግን አንቺ አሁንም ጓደኝነት መሆን እኮ ግዴታ አይደለም፣ ግን አትሊስትማ ጓደኛ ድጋሚ መሆን አያስፈልግ። አመሰግናለሁ አቡዬ። 500 ምናምን ሺህ ብር ያው እኔ በአንድም በሌላም ሰበብ አቡ ወላ በጌም በካሽን ከሰው ሰብስበሽ ሁሉንም ደምሬ ነው ይሄ ደረሰኞቹን እንዳለ ደምሬ ራሱ አይቃም ተወደረችኝ። የጌሙ 70,000 ጋር 274,000 የጌሙ 2 ጊዜ ጌም አንድ ጊዜ 274,000 አንድ ጊዜ 70,000 እንደገና 50,000 አንቺ ደግሞ ሰብስበሽ ደግሞ ከግሩፓችሁ ከነ ሀይሚ ማዚ ምናምን አዋጣችሁ ደግሞ 50,000 እንደገና ደግሞ 43,000 ደግሞ አንቺ ጌሙ ለአንበሳ ከምሰጣት ና ቲክቶክ ከቆርጦ ግማሽ ከሚደርሳት ብለሽ ሙሉ የአንበሳውን ከራስሽ ያስገባሽ እንደገና 10,000 ሁሉንም ከእንግሊዝ ደግሞ የሆነ ሰው ያስገባውን 30,000 50,000 ሶሪ 30,000 እያንዳንዱ እኔ ደረሰኛ አይቼ ደረሰኙን ደብተር ላይ ጽፌ ካልኩሌት ያደረኩት ነው። ሳሪ በ2 ዓመት ውስጥ ኢክሩን ይህን እናገዛለች እንደ አንድ ግለሰብ ጓደኛ ያቅሟን አድርጋለች። ግን እስቲ የብር ብቻ እኮ ግን አይደለም ሳቡ በሀሳብ ራሱ በምክርም ተጎኗል ነገር አይደለም አቡ አይደለም ካላችሁ በቃ እንግዲህ እኔ ብቁ ጓደኛ ስላልሆንኩኝ ችግር የለውም፣ ሌላ ጓደኛ ፈልጉላት ለኢክራም እኔ ብቁ ካልሆንኩ ነው እያለች ያለችው። በተረፈ ደግሞ እኔ በኢክራም ጉዳይ ደግሞ ለሰደባችሁ ሁሉ እናንተ ይቅርታ ሳትጠይቁኝ እኔ ይቅር ብያችኋለሁ፣ በፈጣሪ ሰጥችኋለሁ ብላለች። ጓደኛ መሆን ግዴታ አይደለም፣ ግን ይቅር ተባባሉ። አንቺም ቂም እንዳትይዥ በኢክራም፣ ኢክራም በአንቺ ቂም እንዳትይዝ፣ በቃ ውስጣችሁ ሰላም ሆኖ እንዴ በጣም ብዙ ሰዎች ጓደኛሞች ሆነን ከተለያየን በኋላ በቃ ሩቅ ሆነን ያለን ሰዎች አለን። ግዴታ አይደለም ድጋሚ ጓደኛ መሆን ድጋሚ ባትፈልጉም በድጋሚ ሶሻል ሚዲያ ላይ ኢክራም እና ሳራ እየተባለ ሳራ መቀጥቀጥ ኢክራም መቀጥቀጥ የለባትም። በእርግጥ ኢክራም ለማኝ ተባልኩ ነው። ለማኝ ስባል ለምን ሳራ ዝም አለች ነው። እኔም ራሱ ለማኝ ነኝ እኮ ለማኝ ይባላለሁ። አበባ ሙሉልኝ እያልኩ ለምናለሁ አይደል? ጌም ስጫወት ለማኝ አበባ ለማኝ ይባላለሁ። ሁላችንም ቲክቶክ ላይ ያለን ሰዎች የፎሎወር ለማኝ አለ፣ የጊፍት ለማኝ አለ፣ የቪው ለማኝ አለ፣ የካሽ ለማኝ አለ። ሁላችንም ለማኞች ነን። ዞሮ ዞሮ ኮመንታተሮች ብቻ ናችሁ ለማኝ ያልሆናችሁት። እናንተ ለማየት ለመዝናናት ነው የምትመጡት። አቡዬ ለአድናቂዎቼ ለወዳጆቼ በድጋሚ እዚሁ 25,000 ሰው ስላለ ልናገር አመሰግናለሁ። በድጋሚ አቡ ምንም አይነት ነገር ቢሆን እኔ በምናገረው ነገር በኢክራም ዙሪያ ያው ከዚህ በኋላ ባለው ነገር እንዳይከፋችሁ ምንም አይነት ነገር እኔ ቢነገርም አያመኝም።
አይከፋኝም። አመሰግናለሁ ከጎኔ ለቆማችሁ፣ ሀቅ እንዳለ ላወጣችሁ፣ ሀቡ ቤትሽን ከፍተሽ ሀቅሽ ይውጣ ብለሽ ስላልሽኝ ታሜን አመሰግናለሁ። እባክሽ ሀቡ ከቻልሽ ሚስ አንደርስታንዲንግ የተፈጠረውን ማዕዚን እና ቱቱን አስታርቂልን። በጣም ባለሽበት ነው ጓደኞች ለአንቺ ብለው አይደለ የተጣሉት። ስለዚህ አንቺ ጠርተሽ እዚህ ጋር ታርቀው ነው በሰላም ለያየው። እሺ ማዕዚን ሀይሚና ቱቱን ጥሪያቸውና ሀይሚን ትመጣለች፣ ቱቱም ትመጣለች። ጥሪያቸውና ይምጡና ታርቀው ሁሉ አሁን ነው የተሰበሰበልኝ ነው በሌላ መንገድ ማለት ነው። ግሩፕ ተፈጥሮን በጆከርም በኩል እየተሰበሰበልኝ ፕሮግራም ተይዞልኛል ሀቡዬ። ሌላው እንደዚህ ሁሉም ተሰብስቦ ሀቁ ይውጣ ስለተባለ ከኔ ጥፋት ስለሌለን የገባሁት አሁንም ቢሆን እንግዲህ እኛ እንድንረዳሽ በእኛ በኩል እንድናገዝሽ እና እንትን እንድንልሽ አትፈልጊም? መራት መሽ እንድትሰሪ ስፖንሰር እንድናገኝልሽ ናዚ ፋሽንም እኮ አሁን ገብተ ነበር ፍላወር ልካ ኔትወርኳ ነቀላት መሰለኝ። ተነጋግረናል። ቁጥሬ ልኬልሃለሁ ያኛው ስልኬ ስለተበላሸ ማለት ነው። እና ማን ሳይኖሩ እኔና ሳራ ጓደኛ ነበርን። ብዙ አተናል፣ ብዙ አግኝተናል፣ ብዙ ተመካክረናል። ገብቶሻል? ማንም ሳይኖር ማለት ነው። ገብቶሻል? አሁን ማን ቀረ ተብሎ ሌላ አዲስ ሰው መጥቶ እኔና እሷ መሀል አስተያየት መስጠት የለበትም። ይሄ ጥፋት ነው። ሁለተኛ መሀላችሁ ገብተው የተናገሩ ሰዎችን ይኸው ማዕዚን በፊት ለፊቷን ያስመሳያል። በፊት ለፊቷ ማዕዚያ አጥፍተሻል፣ መሀል ገብተሽ አንቺ ለሳሪ ተደረበሽ መናገር አልነበረብሽም ስላት እኔንም ተናግራኛለች። ቤቷ ገዝት ላይ ሰው አስገብታ ከነ ልጆች ይሰድባኛለች አለች። ሰድበሻት ከሆነ መብቷ ነው አንቺን መስደብ፣ ሰደባት መስደብ። ግን ማስረጃ እስካላቀረበች ድረስ አንቺ ማዕዚን መስደብሽ ተቀባይነት የለውም ማለት አልተቀበልንም፣ አላመንም ማስረጃ ስላላየ ገባሽ? ይቅርዬ እኔ መደረግ የሚባል ነገር በጣም ራሱን ችሎ ይቁም። እንትን ቮይስ ልኬልሻለሁ፣ ቮይሱን ስሜው እንዳለችው ይክሩ ላይክ እንዴት ልበልሽ፣ ለእኔ ተቆርቆራ የጠየቀች ነገር አለ አቡዬ። ግን አንቺ ቁጭ ስትይ ወይ ስሚውና የእውነት እንደዚህ አይነት ነገር ነው ወይ ንግግራችሁ? ወይ እኔና እሷ በደንብ ነው የምንለው። ከፈለግሽ ያው ሜንሽን ሰው እንትን ስለሆነ ማለት ነው ላይክ በፖዘቲቪቲ ነው። አዎ ያው ተጠንቀቂ ምናምን የምትለው ነገር ስላለ እንትን እንዳያረጋት ከማለት አንጻር ነው። እሱ ወይ እንትን ትዩና ትቆርጪውና አንቺ ሌላውን ነገር እስኪ አንደኛው ስክሪን ሪከርድ ላይ ነው፣ ሁለተኛው ላይ ነው የሰው ሜንሽን ያለው። ለሀቡ ይኸውልሽ እንደዚህ አድርጌ ነው ቪዲዮ ያደረኩት ቀኑን እንድታዩ ከማለት አንጻር። ሀቡ ይኸውልሽ እኔ እንደዚህ አላሳየም እኮ ድምፅ የሰው ስም ይሽላል እዛ ላይ ስለሆነ ብዬ ነው ይኸውልሽ። ስለዚህ ምናልባት ጥሩ ስላልሆነ ይቅርታ ይኸው። ግን አንቺ ስሚ ደግሞ አንደኛው ነው ሁለተኛው እኮ አቡዬ የእንትን ነው የልጅቷ ብር እንደላከችል። አንዱ ግን አቡ 22 ምናምን ደቂቃው የኔና የእክሩ በምን አይነት ፍቅር ውስጥ እኔና እሷ እንደምናወራ ጌም ይሻላል ብር መክሪያት እንደነበር በቃ ያንን ነው። አንቺ ቁጭ ስትይ ስሚው። ከዛ አንቺ ሌላ ነገር የለም። አልሰማሽም ወይ ስትመክር እኔ አልሰማሽም ወይ? አሁንም ቢሆን እኮ ለስራው እኔ አልተሳካልኝም እንጂ እኮ ሀቡ ሞክሬያለሁ አይደለ? እኔ ዋሽቻለሁ እንዴ? አልዋሸሁም። ሞክሬ አቃተኝ ለመስራት አግዙኝ ነው ያልኩት። አንድ ቀን ዲስሪስፔክት የሚያደርግ ነገር ተመላልሰንም ተነጋግረንም አላውቅም። ሳራ እኔን ጎርታኛለችን ብዬ አላውቅም፣ አግዛኛለች ብዬ አሁን ልክ ሳራ ሱቋ ጎርፍ ሲገባ ስክሪን ሪከርድ ስታይ ለምን ሄደሽ ሳሪቲ እንዴት ሆንሽ ሱቅሽ ተቋቋመልሽ ወይ ብለሽ አልጠይቅሻትም? በዛ ነው ሳሪ በእህቴ ስልክ ነው የምጠቀመው። ስልኬ ተሰብሯል ሀቡዬ፣ ገብቶሻል? ሲስተር ስትመጣ እጠቀማለሁ። ደግሞ ብዙ ጊዜ ብያለሁ፣ ስልክ ትርፍ ያላችሁ ስጡኝ፣ ላኩልኝ። አሁን እኔ የመግዛት አቅም የለኝም ብያለሁ ሀቡዬ ብዙ ጊዜ። ስለዚህ እናንተ የተቀየማችሁት በዛ ነው። አንቺ ከኤርፖርት ስመጣ አልጠየቀችኝም ላልሽው ኦልሬዲ ለመጠየቋ ማስረጃ ቮይስ አቀረበች። ለታ እንኳን አደረሰሽ ብላሽ ኦልሬዲ ለሶስተኛ ጊዜ ከተመለሽ በኋላ እኮ ተመልሻለሁ ሀቡ። ያንን እኮ ቲክቶክ ላይ በደንብ ከሄድ በኋላ ሀቡዬ እንትና ታሜ ያስመረቀው ሁለተኛ ወር አካባቢ ነው። የዛን የተላላክ ነው። ያንን ናፊ ፋሽን አጋጣሚ ምርቃቱ ላይ አገኝቻት አውርተናል። ሙኒትም አገኝቻት በምን አይነት ነው መንገድ የምትመጣው ምናምን በሚለው ነገር አውርተናል። ከዛ በኋላ እንደነገርኩሽ አላወራሁኝም፣ ምንም አላልኩኝም። ሀቡ እሷም ሱቄን ስላልጠየቀችኝ እኮ አልከፋኝም። ከዛ በኋላ ምኮን እንኳን አደረሰሽ ብያታለሁ ሀቡ ብያታለሁ። እኔ አልከፋኝም፣ ተረድተሽኛል። ግን ምን መሰለሽ አቡ ኢክራም እንዴት ዛሬ መጣች? ላይክ እንዴት ዛሬ እኔ ሰሞኑን ያለው ሁኔታ አቡ በአንድም በሌላም ሰበብ እንደውም ምን አልኩሽ አንቺ አቡ እኔ ሀቂ እንዲወጥ በተለይ እኔ ሱመያ የምትባል ሴትዮ ቦልኪያታለሁ አቡ። በዚህ አይደለም የቦለኳት ይመስለኛል፣ ድሮ ነው። አሁንም ሰው ልኮልኝ ላኩልሽ፣ ድሮ ነው የቦለኳት እና በጣም እየተዛመተ ሲመጣ
ምን አልኩሽ አቡ? እኔ ሀቄ ማውጣት ፈልጋለሁኝ ቢኮዝ ኦፍ የቢዝነስ ሰው ምናምን ስለሆንኩ ሳይሆን በቃ እስቲ እንደው ደስ ይበል ከሷ ይስሙ ብዬ ስልሽ አንቺ ችግር የለም ሳሪቲ ስትይ አቡዬ ግርግር ይለፍልኛል አልኩሽም? ይሄ ይለፍልኝ ሳ በቃ አለካት ይሄ ነው። ከዛ ውጪ የምርም እኔ ኢክራምን ጎድቻት ከሆነ አሁንም በእሷ ተጠቅሜ ሳንቲሞች የተለያዩ ዋቴቨር የሰው ምስክርም አያስፈልገኝም፣ የቮይስ ምስክርም አያስፈልገኝም። አቡ ችግር የለም። ዋናው ቁም ነገር እነሱ ለሚጠይቁት ፐርፐዝ ወይም እነሱ እኔ ላዋሉት አላማ ነፃ መሆኔ ነው። ከዛ ውጪ አቡ የሰው ልጅ በህይወት ካለ እየዘራ ነው እናጭላለን አይደል? ይሄ ነው። ስለዚህ ጊዜ የሁሉ ነገር ያለው ጊዜ ሁሉንም ነገር ያሳያል። እኔ ደግሞ የሚዲያ ሰው ነው። ያቡ ለምን ተቻችሁ? ምንም ማለት ምንም ነገር ቢባል ኦልሬዲ ባለቤቷ ባለጉዳዩ መታ ሳራ ምንም የበደለችኝ ነገር የለም አይደለ? እሺ አንዴ አሁን ኢክርዬ ተናገሪ፣ ሪከርድ አድርጉ ጋይስ። ሳሪ የበደለችሽ ምንም ነገር ካለ መተት አሰርታብኛለች ብለሽ የምትጠረጥሪ ከሆነ ተጠቅማብኛለች ብለሽ የምታስቢ ከሆነ በግልጽ ተናገሪ እና ይሄ ጉዳይ ለአንድ ለመጨረሻ ጊዜ ይዘጋ። ስራ ስራ ቪዲዮ በኋላ እኮ ቪዲዮ መሰራት እኮ አይቀርም። እኔ እዚህ ነገር ውስጥ የለውም፣ አይመለከተኝም፣ አድርጋብኛለች ብዬም አላቅም። ገብቶሻል? ከዚህ በኋላ የሚያነካካንም ነገር የለኝ ይመስለኛል። በዚህ እኔ እየተጣላሁ እየተባላሁ ባለሁበት ሰዓት ኢክራም ለምን ቸገሩኛል ብላ ቪዲዮ ሰራች ይመስለኛል። ቸግሮኛልም ልል አልነበረም። እንደ ነገ አረፋ ሊሆን ሲል ገባው ዝም ብዬ ላይ ፈስቲ እንኳን አደረሳችሁ ልበል ምናምን ብዬ ማለት እሷ ላይ ቂም እንዳያስ ቪዲዮን አይቻለሁ። ገብቶሻል? በወሬ የሆነ ሰው እኮ የሚሰደብበትን ቪዲዮ ሪፖስት አድርጓል። ማና ሳራ ናት ሲሉ ሳራ ብቻ አይደለችም ጓደኛዬ ማዕዛ ናት አይቻለሁ ሲሉ ጸጥ አልኩኝ። ከዛ ቪዲዮ እንዳለ ተለጥፎ ገባው ላይ እነሱ ሙልጭ ከላይ እስከታች ሲሰድቡኝ አይተሻል። እሱም ቪዲዮ አየውና ገብቼ እሪ አልኩ፣ አለቀስኩ። በቃ ስላጣሁ ነው የሚናገሩኝ። ሰጠናት። እንደውም የወንዱን አሁን ነው ከአንቺ ጋር ነው የምሰማው። በጣም ያሳፍራል ማለት ነው። እና ምንድነው አዎ እንደዚህ ሲሉ እያለቀስኩ ስቅ እያልኩ እንዴት እንደዚህ ይናገሩኛል። ሳራም ገስት ላይ ነበረች። ተወል አለችም ገስት ላይ ያለች ቆረፉ ስትል እኮ ነው ያላየሁም። ትናገር አንድ ቤት ይመረጥ አቡ እሷ ስላላየች ነው እንጂ ይህን ነገር እንዳደግም በድጋሚ አቡ እኔም ልኬልሻለሁ ቪዲዮ አቡ። እኔ ጓደኞቼን ተው ያልኩት በኢክራም ነገር ብቻ ሳይሆን አቡዬ በሁሉም ነገር ወላ ማአዚ ወላ ቱቱ ወላ ኤኒዋን እንዲናገርልኝ ሰለሽ ልጆቹ አዎ ብለው እንደውም አንቺ ስገቢ አቡ ሳሪ አላሉሽም? እኔ ልጆቹን ብያለሁ። ተው ማአዚ በዚህ ነገር ብቻ አይደለም አቡ። ይኸው አሁን ማአዚ እንዴት እንደሚናገሯት እኔ አውቀዋለሁ አቡዬ፣ የቲክቶክን ባህሪ ብያለሁ። የምለው ደግሞ ለኢክራም ለምናምን አይደለም። እነሱ በምንም አይነት ጉዳይ አትናገሩ እናንተ አቡ፣ በምንም አይነት ጉዳይ በማንም። ምክንያቱም እኔ ሰው ሳጣ ሲቸግረኝ የሚቆምልኝ ስፈልግ ጥሪ እጠራለሁ። ተረዳሽኝ አቡ? ከዛ ውጭ እኔ በተጨቃጨኩ ቁጥር እነዚህ ልጆች ጥልቅ ብሎ አይችሉትም ብያለሁ። ይሄ ደግሞ እንደ ሂውማኒቲ እኔ የሚሰማኝ ስሜት አለ። እኔ ፌመስ ነኝ፣ ይሰደባለሁ፣ እረገጣለሁ። ባሌ እኔ እዋቴ ብር አሁን ቅድም ያለችው ባልገዝታ ዋቴ ምንም ነገር እኔ የሚሰብረኝ ነገር የለም አቡ፣ አልሰበርምም። እነዚህ ሰዎች ግን ሀራም ተረዳሽ ብያለሁ። እናንተ እኔ ጠንካራ ነኝ እቋቋመዋለሁ ችለዋለሁ ነው ኮሜንታተሮች እንገሩሽ። እኔ አልዋሽ ይኸው ቪዲዮ አለ እኮ አይደል? ቆይ ኢክራም ስለማታውቅ ላሰማት። እሱ ናት ሌላ ክሽን ይመጫሽ ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አለፍታ በየወጦች መጣው። በጣም ምስኪን ሰው ናት የዳረች። እኔ ለምሳሌ ድራኝ ያለች ሴቶች ራስ ጀምር ስራ ብራይናት በሉ ያደረገችው ነገር ማንም ሊረሳ አይገባም። ማንም ገባሽ? ማንም ሰው አለቅ። ሪም በጣም ብዙ ነገር ዋጋ ከፍላለች። ብዙ ነገር ከስራ ጀምሮ እዚህ የሪም ኢቨን ይገባሽ። ሪም በጣም ማርያም ሪም እኔ እንጃ ቻቴ ነው ራሰትኛም ግን ለዛሬ አንድ ሰታት ሊኖርብሽ አዲ አሁን ቆይ ችግሩ ምንድን ነው? እኔ በጣም የሚገርመኝ ነገር ችግሩ ምንድን ነው? የተፈጠረው ነገር? ይወቁት ምኑ ልጅና ይወቁት ምኑን የሚፈልጉትን ነገር ምን አገባኝ። ስለዚህ ይኸው ሳሪ ተው ብላ ስታስቆማቸው እናንተ ተሰድቤ ሲሆን ነው እንዴ ተው ምትዩ? እኔ ተሰድቤ ክብሬ ተነርድ ካደረጉኝ በኋላ ታይ እዚህ የሚነካውን ነገሮች ስትናገር ሳራ አልነበረችም። ምን ያለ ቪዲዮ ላይ ብቻዋን ሆና ስክሪን ሪከርደር ያንቺ ፎቶ ለጥፋል። ይሄ ከወንድ እየተሸጋገራችሁ ምናምን ብራችሁ በወንድ ጨርሳችሁ ምናምን አቡ እሷ ስትሰደብ እኔ አልነበርኩም አቡ። እኔ የለውም እኔ ተኝቼ ነበረ።